እንዴት አምሮባታል ዛሬስ ተለይታ ከሁሉ ሰው ተለይ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮ መዝናኛ አድማጭ ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በዕለተ ሰንበቱ ስለ ቴዎድሮስ ካሳሁን ቴዲ አፍሮ የወጡ እጅግ ያልተጠበቁ መረጃዎች አሉ። ሪከርድ መሰባበር የማይሰለቸው ብላቴናው ዛሬም እጅግ አስደናቂ የሆኑ ታሪኮችን በታሪክ መዝገብ ላይ እያኖረ ለወዳጆቹ አስደናቂ ሰው፣ ለጠላቶቹ ደግሞ አብጋኝ መሆኑን አሁንም ቀጥሎበታል። የታሪክ ማህደርን እንደ አዲስ እየገለበጠ የሚገኘው ቴዎድሮስ ካሳሁን ባለፈው አንድ ሳምንት በተደመጡ ምርጥ 10 የኢትዮጵያ ሙዚቃዎች 8ቱ የቴዎድሮስ ካሳሁን ቴዲ አፍሮ ሆኖ መመዝገባቸው እጅግ አነጋጋሪ ሆኗል። ከዚህ ባሻገር ዓለም አቀፍ ሳምንታዊ የሙዚቃ ሰንጠረዦችን የተቆጣጠሩት የቴዎድሮስ ካሳሁን ተወዳጅ አልበም ስራዎች መሆናቸው በስፋት እየተነገረ ይገኛል። ከዚህ ባሻገር አዲስ አበባ ይገኛል የተባለው ይህ ድምፃዊ በዚህ ልክ የውስጡን የሆዱን ሀገር ያለችበትን አሁናዊ ሁኔታ እንዴት ሊቀኝ ቻለ? ስለ ቤተሰቡ የተሰማ አዲስ መረጃ አለ። ተወዳጅ ተዋናይ፣ ሞዴል፣ የፕሮግራም አዘጋጅና የፊልም ባለሙያ የሆነችው አመልሰት ሙጬ ከልጆቿ ጋር በአዲስ አበባ የምትገኝበትን አሁናዊ ሁኔታ በተመለከተም ያልተጠበቀ ጥብቅ የሆነ መረጃ እጃችን ገብቷል። ይህንንም ይዘናል። ከዚህ ባሻገር የኢዜማ አባል መሪ የነበሩት ፕሮፌሰር ብርሃኑ ነጋ በትላንትናው ዕለት ተጠባቂ የነበረውን ፕሮግራምን በወቸው ጉድ ቆይታን አድርገዋል። እጅግ አዝናኝ የሆኑ ጥያቄዎችን ያልተጠበቁ ምላሾችን የሰጡት የፖለቲካው ሰው ብርሃኑ ነጋ ስለ ቴዎድሮስ ካሳሁን ቴዲ አፍሮ እጅግ ያልተጠበቀ ምላሽን ሰጥቷል። ከቀናት በፊት በነበረው ቀረጻ አልበሙን ቀን እየቆጠሩለት እንደሚገኝ የገለጹ ሲሆን አልበሙን ካደመጡ በኋላ ያላቸውን ስሜት በተመለከተም ያጋሩትን መረጃ ይዘናል። ይህንንም የምናስደምጣችሁ ነው የሚሆነው። ስለ ቴዎድሮስ ካሳሁን ኢትዮሪካ እንዲሁም ዳስጣል ስለተሰኘው ቤተ መንግስቱን አናወጠ ስለተባለው ሙዚቃ በዛሬው ዕለት የተሰሙ አዳዲስ መረጃዎችን ማካተን ወደ እናንተ መተናል። ውድ ተመልካች አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆንና የዩቲዩብ ገጻችንን ሰብስክራይብ፣ ቪዲዮውን ላይክ፣ ኮመንት ደግሞ ሐሳብ መስጫ ነውና ሐሳባችሁን በዛ እንድታኖሩ በትህትና በመጠየቅ ቀጥታ ወደ ያዝንላችሁ መረጃ የምንሻገር ይሆናል። ቀናትን ያስቆጠረው የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ ሂስቶሪክ አልበም ከዚህ ቀደም እንደነበረው ሁሉ ክብረ ወሰኖችን መሰባበርና ታሪክ መጻፍን ቀጥሏል። ቴዎድሮስ ካሳሁን አልበም በሚያወጣባቸው፣ ሙዚቃን በሚለቅባቸው ወቅቶች ሁሉ ፖለቲካዊ ጉዳዮችን በማንሳት ከህዝብ ጎን መቆሙን ያሳየ፣ ህዝቡን ያልከዳ፣ ዛሬም ለህዝቡ እየታገለ የሚገኝ ግሩም ሙዚቀኛና ከያኒ መሆኑን በርካቶች ያነሳሉ። ሰሞንኛ ኢትዮሪካ የተሰኘው አልበም ግን እጅግ ትልቅ ታሪክን የጻፈበት ስለመሆኑ ይነገራል። የብልጽግና ከፍተኛ አመራሮች በአልበሙ ዙሪያ ተደጋጋሚ ምላሾችን እየሰጡ ነው። አጥንት ተከስክሶ ትልቅ ዋጋ ተከፍሎ የመጣውን ታላቅ ነውጥ ሙዚቃ ሊቀለብሰው እንደማይችል ጠቅላይ ሚኒስትሩ ይፋ አድርጓል። ከዚህ ባሻገር የብልጽግና ሹማምንቶች እንደየቦታቸው በቅኔ ሀገር ልትመራ እንደማትችልና ቴዎድሮስ ካሳሁን በብልጽግና መንግስት እንዲሁም በለውጡ ጉዞ ላይ ምንም ነውጥ መፍጠር እንደማይችል ምላሽን እየሰጡት ይገኛል። እውነታው ግን ከዚህ እጅግ የራቀ ነው። ቴዎድሮስ ካሳሁን አዲስ አበባ፣ መላው ኢትዮጵያን ብሎም ደግሞ በአፍሪካ የሙዚቃ ኢንዱስትሪ ላይ ትልቅ ተጽዕኖን ፈጥሯል። ከዚህ ባሻገር ዳስጣል የተሰኘው ሙዚቃው ደግሞ ፖለቲካዊ ይዘቱ፣ ፖለቲካዊ ትንተናውና ቴዎድሮስ ካሳሁን የዓመታት ለቅሶ እምባውን በመንግስት ላይ ያለውን እምነት፣ ሀገር እንዳንድ መቆም እንዳለባት የ11ኛ ሰዓት ያለውን መልእክት ያስተላለፈበት፣ ሁሉም ኢትዮጵያዊ መተሳሰር እንደሚገባውና ሊያድነው የሚችለው አንድነትና ዳግም ባንዲራን ከፍ ማድረግ እንደሆነ መልእክትን አስተላልፏል። መልእክቱም በበርካታ ኢትዮጵያውያን ዘንድ ትልቅ ተቀባይነትን አግኝቷል። መሀል አዲስ አበባ የኢትዮጵያ ወዳጅ የሆነው ሰው በአዲስ አበባ ቁጭ ብለው ይህን የመሰለ ቅንብር፣ እንዲህ አይነት ሙዚቃ፣ እንዲህ አይነት ከመንግስት ጋር ፊት ለፊት የተጋጠመበትን የፖለቲካዊ ይዘት ያለውን ዳስጣል የተሰኘ ስራ እንዴት ሰራ? የፖለቲከኞች ብቻ ሳይሆን የበርካታ አድማጮቹ ጥያቄ ነው። ቴዎድሮስ ካሳሁን ያለፉትን ዓመታቶች በኢትዮጵያ እንደነበረ የተረጋገጠ ሲሆን አሁን የት ይገኛል የሚለውም የበርካቶች ጥያቄ ነው። አልበሙ ለመውጣት ጥቂት ጊዜያት እስኪቀሩት ድረስ በኢትዮጵያ እንደነበረ፣ ከዚህ ባሻገር ደግሞ ተወዳጇ ተዋናይ፣ ሞዴል፣ የፊልም አዘጋጅና የፕሮግራም አቅራቢ የሆነችው አመልሰት ሙጬም ከነ ልጆቿ በዚህ በኢትዮጵያ እንደምትገኝ
ቴዲ አፍሮ ያለፉትን ዓመታት የሕዝብን ሕመምና የሕዝብን ጥያቄ አጠገብ ሆኖ ሲሰማ ለሕዝብም ያለውን ክብር ሲያሳይ እንደቆየ ተነግሯል። ይህም በሕዝብ ዘንድ ጉዳዩን ይበልጥ ማወቁና የዚሁ ሕመም ተቋዳሽ መሆኑ ዳስጣል በተሰኘው ሙዚቃ የተሰማውን ለመግለጥ ተችሎታል። ይህ አንድ የሙዚቀኛ ትልቅ ተሰጥኦ ነው ሲሉ በርካቶች ሙገሳን እየቸሩት ይገኛል። በትላንትናው ዕለት በኦቾው ጉድ ቆይታን ያደረጉትና ከፖለቲካ ጉዳዮች ውጭ የሆነ ጨዋታን የተጫወቱት ፕሮፌሰር ብርሃኑ ነጋም በጨዋታቸው መሃል ለእርሶ ምርጡ ሙዚቀኛ ማን ነው በሚለው ጥያቄ እጅግ ያልተጠበቀ ምላሽን ሰጥቷል። ቴዎድሮስ ካሳሁን የምንጊዜም የእርሳቸው ምርጫ ትልቁ ሙዚቀኛ እንደሆነ፣ ቴዎድሮስ ካሳሁን ዘፋኝ ብቻ እንዳልሆነ ከያኒ ፖለቲከኛና እጅግ አስገራሚ የሆነ የጥበብ ችሎታ ያለው ሊደነቅ የሚገባውና ንፉግነት ካልሆነ አንደኛ ሊሉት የሚገባው ሙዚቀኛ መሆኑን አንስተዋል። ከዚህ ባሻገር አድናቆታቸውንም በረዥም ደቂቃዎች አጋርተዋል። አዲሱን አልበሙን በተመለከተ ከአልበሙ መውጣት በፊት ቃለ መጠይቅ ያደረጉት ፕሮፌሰሩ አልበሙን እንደ የትኛውም ኢትዮጵያዊ ቀን እየቆጠሩ በጉጉት እየጠበቁት እንደነበረ ገልጸዋል። ፓርቲያቸው እንዲሁም እርሳቸው በሙዚቃው በርካታ ጉዳዮችን እያነሱ ነው። ሙዚቃው በአየር ከዋለበት ደቂቃ ጀምሮም ፕሮፌሰሩ የቴዎድሮስ ካሳሁንን አዲስ አልበም እያደመጡ እንደሚገኝም አስረድቷል። በእውቅ ኢትዮጵያውያን ከፖለቲካ ውጪ ባሉ ተጽዕኖ ፈጣሪ ሰዎችም የቴዎድሮስ ካሳሁን አልበም የሙዚቃ ሂደትና ስለ ሀገሩ ያቀነቀነበት መንገድ ትልቅ የሆነ የጥበብ ከያኒ መሆኑን ያስመሰከረበትና ትልቅ ተወዳጅነት ዳግም ያተረፈበት ስለመሆኑም በስፋት እየተነገረ ይገኛል። ከዚህ ባሻገር ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ አልበም ከመውጣቱ በፊት በርካታ መሰናክሎች ገጥመውት እንደነበር በስፋት ይገለጻል። በተለይም አልበሙ እግድ እንደገጠመው ከሰዋሰው መልቲሚዲያ ጋር የነበረው ስምምነትን ለማፍረስ እንደተገደደና አልበሙ ሊወጣ የማይችልባቸው ሁኔታዎች እንደነበሩ ተነግሯል። ከሰዋሰው መልቲሚዲያ ጋር ቴዎድሮስ ካሳሁን ከ18 ሙዚቃ ስራዎቹ መካከል ያልተስማማባቸው የሙዚቃ ስራዎች እንደነበሩ፣ ቴዲ ሁሉም ስራዎቹ እንዲወጡ ፍላጎት እንደነበረውና በእነዚህ ጉዳዮችም በመጨረሻ በ50 ሚሊዮን የውል ማፍረሻ አልበሙን ጠቅልሎ እንደገዛው ተነግሯል። ከዚህ ባሻገር አልበሙ አየር ላይ ሊውል ጥቂት ቀናቶች ሲቀሩት ከመንግስት ጋር የገባበት ሰጣ ገባም ትልቅ የሆነ ዋጋን ሊያስከፍል የሚችል እንደነበረ የሙዚቃ ባለሙያዎች ያስረዳሉ። ነገር ግን ጉዳዩ መካረሩና መንግስትም በዚህ በሙዚቃ አልበሙ ላይ ምላሽ መስጠቱ በሕዝብ ዘንድ ያለውን ተቀባይነት ይበልጥ የጨመረበት የታሪክ አጋጣሚ መሆኑንም በርካቶች ያነሳሉ። በእነዚህ ሁሉ ፈተና መካከል ያለፈው የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበም አነጋጋሪነቱ ቀጥሏል። የሳምንቱ ምርጥ አልበም፣ የአፍሪካ ምርጥ ሥራ በሚል ትልቅ የሆነ ተወዳጅነትን ማትረፍ ችሏል። ተመልካቹም ዕለት ከዕለት እየጨመረ መምጣቱ ይገለጻል። እኛ መረጃውን በዚህ መልኩ አደረስናችሁ።